ካፒቴን አሁን በአስቸኳይ ወደዛ መሄድ አለብን። ምን ተፈጠረ? ወፏ ቤት ገብታለች ወንድሜ። የምን ወፍ ነው? ክቡር ካፒቴን እንፍጠን፣ ወፏ ቤት ገብታለች እያልኩ ነው። እንሂድ፣ ፍጠን። ሰላም ነው? ምን እያነበብሽ ነው? ምንም፣ ዝም ብዬ ዜናውን እያየሁት ነበር። ይሄ ሰውዬ ማን እንደሆነ ታውቃለህ? ለአንቺ አባትሽ የኔም የሞተው አባቴ ጓደኛ ነበር፣ አውቀዋለሁ። እናንተም ከመጀመሪያው ጀምሮ ማንነቴን ታውቅ ነበር? ማለቴ መጀመሪያ አባትሽን ሳየው 15 ወይ 16 ዓመቴ ነበር። ቤታችን መጥቶ ነበር እና አባቴ በዛ ላይ የፍትህ ሚኒስቴር ምክትል ሚኒስትር ነበር። ስለ አባትሽ ሲያወራ በጣም በፍቅር ነበር፣ ይወደው ነበር። የዛን ቀን አንቺም በግድያ ችሎት ቀርበሽ እያለ እኔም ፍርድ ቤት ውስጥ ነበር። ይኸውልሽ ምን መሰለሽ፣ ያው ለመጀመሪያ ጊዜ እዛ ነበር ያየሁሽ እና በድጋሚ እዚህ ሳይሽ ይኸው ነው። እኔ የባህር ኡማን ልጅ ነኝ። በቃ እሱ ወንበዴ ነው። ሕይወት ለሁሉም ሰው እኩል አይደለችም። ምን አይነት ነገር እንዳሳለፈ ወይም ምን እንዳየ አናውቅም። ስለዚህ እሱ ላይ መፍረድ አንችልም። ለማንኛውም ቁርስ ምን መብላት ትፈልጊያለሽ? ምንም ለመስራት አትቸገር፣ በኋላ መሄዴ አይቀርም። እሺ እሱን እናያለን። ቆይ መቴ፣ አንድ ነገር ልጠይቅ። ቅድም አባቴ ሞተ ብለህ ነግራኝ ነበር። እንዴት ነው የሞተው? እስኪ ንገረኝ። በካንሰር። ምን? አይ እንደዛ ለማለት ፈልጌ አይደለም። ውይ በጣም ይቅርታ። በጣም ከባድ በሽታ ነው። ይገባኛል። በእርግጠኝነት ለአንተም ከባድ ጊዜ ነበር። እሺ አትጨነቂ አይሴጉል። አባትሽ ነው እንዲሞት ያደረገው። እኔም ታውቃለህ፣ እኔም ውስጥ የነበረው እሱ ነው። በጣም ይቅርታ። ችግር የለውም። ምን እየተከናወነ ነው? ምን ተፈጥሮ ነው? ምን እየተከናወነ ነው? እነማን ናቸው? ምን እየተፈጠረ ነው? መቴ፣ ምን እየተፈጠረ ነው? እነዚህ እነማን ናቸው? እኔ ምን አውቃለሁ? ኒሃ ካምቪላስ ማንም ምንለው? ውይ እኔ እንጃ። አሰብኩት ግን ምንም ሊመጣልኝ አልቻለም። የሚሻለው ለአባቴ ብንተውለት ነው። ምን ሆነሃል ሳድረቲን? ቢያንስ ስሙን እኛ እናውጣለት። እሺ አታስቢ፣ እናውጣለታለን። የምትወጣ መስሎኝ ነበር። ምን ተፈጠረ? እናቴ እንድትወጣ ያደረኩት እኮ አንተ የምትወጣ መስሎኝ ነው። ምን ነካሽ? ለምን እንደሄዱ አደረግሽ? እኔ እንጃ አላውቅም። በቃ ሰለቸኝ። ሙሉ ቀን እዚህ አብረው የነበሩ ሳድረቲን እና ደግሞ አክስቴ ቤት ከዚህ በላይ መቆየት አልፈለኩም። ቤት ከሄድኩ እዛ ትልቅ ቤት ውስጥ ብቻዬን እሆናለሁ።
በቃ ውጣ እንጂ። እንወጣለን ማሬ፣ እንወጣለን። በቅርቡ መውጣታችን አይቀርም፣ አታስቢ። ትሰማኛለህ አይደል የኔ ጀግና ልጅ? አሁን ላይ ምን ያህል ብቸኛ እንደሆንኩ ታውቃለህ? ሶንጎል፣ እዚህ ከ5 ወንዶች ጋር አንድ ክፍል እያደርኩ ነው። ለምንድን ነው የማታዝኝልኝ? ወይኔ ደህና አይደለሁም ውዴ። ችግር የለውም፣ እየነገርኩሽ ነው። እንወጣለን፣ መውጣታችን አይቀርም። የተፈጠረ ነገር አለ። ሶንጎል፣ እያካበድሽ ነው። እያካበድኩ አይደለም፣ ልወልድ ነው መሰለኝ። ልወልድ ነው። ሶንጎል ማሬ፣ ጥበቃ! ሚስቴ ልትወልድ ነው። የት ነህ? ና ወደዚህ፣ አሁኑኑ ሐኪም ቤት መሄድ አለብን። ሶንጎል ማሬ፣ ተነሺ፣ ነይ ወደዚህ። ምን ተፈጥሮ ነው? ሆስፒታል መሄድ አለብን። እባካችሁ፣ ሚስቴ ምጥ ላይ ነች፣ አግዙን። እሺ፣ ተረጋጊ። እሺ ማሬ፣ ቀስ በይ ማሬ፣ ቀስ ተረጋጊ። ስማ ወንድሜ፣ አንተ የልትሄድ ነው? እኔ መሄድ አለብኝ። አንተ መውጣት አትችልም፣ ተመለስ። ችግር የለውም ማሬ፣ እከተልሻለሁ፣ ከጀርባሽ ነኝ። አይዞሽ ሶንጉል፣ በርቺ፣ እኔ እመጣለሁ። አይዞሽ። ምን እየተፈጠረ ነው? ቆይ ግን ምን እየተፈጠረ ይሆን? ሊገባኝ አልቻለም። ደህና ነሽ? አዎ በጣም ደህና ነኝ መቴ። አይሴጉል፣ መጥፎ ዜና አለኝ። በመላው ዓለም ማሰሪያ ትእዛዝ ወጥቶብሻል። ሁሉም ሀገር እያፈላለጉሽ ነው። ኤምባሲም አናግሬያቸው ነበረ። እየተፈጠረ ያለውን ነገር ነገርኳቸው። እነሱም እያጣሩ ነው። ግን እኮ ምንም አላደረኩም። ቆይ ለምን እንዴ? አውቃለሁ። ይኸውልሽ፣ ከጎንሽ ነኝ። መፍትሄ እናገኝለታለን፣ አታስቢ። ከቱርክ ወደዚህ ቡድን ልከዋል። በቅርቡ ወደዚህ ይመጣሉ። የማሰሪያ ትእዛዝ እንዴት ሆኖ? ለምን ወጣብኝ? ማን ያወጣው? መንገድ ላይ ልወድ ነው። እባክሽ ፍጠኝ፣ እባክሽ። ወንድሜ ልቀቀኝ፣ ሚስቴ ልትወልድ ነው። ያለሁበትን ሁኔታ ተረዳኝ። እሺ ወንድሜ፣ ስርዓት ይኑረ፣ ሁኔታውን እናሳውቃለን። ሳድረቲን ምን ሆነሃል? አባዬ ሶንጉን ልታይ መታ ነበር። ከዛ ህመም ተሰማት እና አሁን ልትወልድ ሄዳለች። እንዴት ነው የምትወልደው? ዙልፊከር፣ ሰው እንዴት ነው የሚወለደው? ስማ፣ እኔ ምን አውቃለሁ? አብዛኛውን ጊዜ የምናስበው የውለትን ጉዳይ ሳይሆን የሙትን ጉዳይ ነው። ልጅ እያመማት ነበረ እንዴ ሳድረቲን? አባዬ እውነቴን ነው፣ እየጮኸች ነው ወጣችሁ። እጭ ልጅቷ ብቻዋን ልትወልድ ነው። ካጠገቧ እንኳን መሆን አልቻልኩም። እንዴት ነው የሚያናለው? የኔ ልጅ አታስብ። ተመልከት፣ እናት አንተን የወለደች ሜዳ ላይ ሆና ነው። ያው ከጎና ብሆን ጥሩ ነበር ልጄ። ሁሉም ሰው ፊት ጅል አስመሰልከኝ። ምን ሊያስቡ እንደሚችሉ ፈጣሪ ወቀው። አይሴጉል፣ ሰውየው ማን ነው? መቼ ነው የተዋወቃችሁት? የምችለውን ያህል እርቄ ሄጄም እዚህም አገኘኸኝ። ጥያቄን አልመለስሽልኝም። መቼ ነው የጠበቃሽ የሆነው? የእኔ ጥፋት ነው። ሲጀመርም ለምንድን ነው ወይ ህንድ ወይስ አላስካ ያልሄድኩት? ስሜ አይሴጉል፣ ያን ሰውዬ ብዙ አልወደድኩትም። በዛ ላይ ደግሞ አስተያየቱ አላማረኝም። ያ ሰውዬ ግን ማን ነው? የት እየሄድን ነው? ኢዝሚር ባህሩ ጋር እንሄዳለን። ሲጀመር ቅርብ ነው። ከዛ በኋላ በአውሮፕላን ኢስታንቡል እንሄዳለን። ከ2 እስከ 3 ሰዓት ባለው ውስጥ እንደርሳለን። ጓደኛዬ፣ ቆይ አንተ እብድ ነህ እንዴ? ምን አይነት ነገር ነው? አስገድደህ ልትወስደኝ ነው የፈለግከው? አዎ፣ እኔም በቤት አስገድጄ ልወስድሽ ነው። ሲጀመር እኮ ወንጀለኛ ነሽ፣ ወንጀለኛ።
ቆይ ምን አስበህ ነው? ምንም እንዳልተፈጠረ ነገር ካቆምንበት የምንቀጥል መስሎ ነው? አይደለም፣ ካቆምንበት አይደለም። ግን አንቺ ከፈለግሽ ወደ መጀመሪያው መመለስ እንችላለን። ከፈለግሽ እንደ አዲስ መጀመር እንችላለን። ወይ ደግሞ አንቺ ወደ ፈለግሽበት መመለስ እንችላለን ማለት ነው። ስማ፣ አሁን አንተን እመልስሃለሁ። አሁን እንድታወራኝ አልፈልግም። ዞር በሉ! ዞር በሉ! ዞር በሉ! የኔማ ቤት የምጠራልሽ ሰው አለ? አይ ባለቤቴ እስር ቤት ነው ያለው። ቤተሰቦቼ ደግሞ ሜርሲ ናቸው። ግን አይሴጉል አለች፣ እሷም ውጪ ናት። ደውል ላይ ሴጉል ደውልላት። ተረጋጊ። የኔማ ቤት ዶክተር ምጧ መጥቶ ነው። እሺ አሁን በፍጥነት አስገባ። የኔ ስልክ ነው። ሶንጉል ደህና ዋልሽ? ወይዘሪት አይሴጉልን ማግኘት እችላለሁ? አዎ እኔ ነኝ። አንተ ማን ልበል? ሶንጉል የት ሄዳ ነው? ልትወልድ ነው። ለአንቺ እንደደወልልሽ ነግራኝ ነው። አሁን አገር ውስጥ የለሽም መሰለኝ። አዎ ግን እየተመለስኩ ነው። ደህና ናት? አሁን ማዋለጃ ክፍል ገባች። በዚህ ሰዓት ደግሞ ማንም ተጠሪ የላትም። እሺ ይኸውልህ ስማኝ፣ በትንሽ ሰዓት ውስጥ እደርሳለሁ። ስመጣ በዚህ ስልክ እደውልልሃለሁ። እሺ? ምን ተፈጠረ? ምን የሚፈጠር ምን አያገባህም። ፖይራስ፣ ቆይ ግን አንተ አብዳል እንዴ? የግሪኩ አምባሳደር ደውሎ ነበር። ከብሔራዊ ፖሊስ ክፍል ደውሎ ነበር። ከፍትህ ሚኒስትር ቢሮ ደውሎ ነበር። ምንድን ነው ያደረገው ልጄ? ሰማኝ ጌታዬ፣ ትንሽ አለመግባባት ተፈጥሯል። ምንም አስፈላጊ ነገር አይደለም። እሱን ለኔ ተው፣ አንተ አታስብ። ምንም አታስብ፣ ለኔ ተው። ፖይራስ ስማኝ፣ ይሄ ቀላል አይደለም። እሺ መቴ ዶሩካን የሚባል ጠበቃ እዚህ መጥቶ ግርግር እየፈጠረ ነው። የኔ ልጅ መቴ፣ ልጅቷ ከሱ ጋር ናት። ላዋራት። ክኖር ጣፋጭ ነው። ክኖር ሁልጊዜ ክኖር ግሩም ነው ለማጀት። ክኖር ጣፋጭ ነው። ክኖር ሁልጊዜ ክኖር አንኳር ጥፍጥ ላለ ገና። ሰላም፣ ወይዘሪት አይሴጉል አብራህ ናት ያለችው? ሄሎ። ድልድይ ስር ገባን። እዚህ የስልክ ኔትወርክ አይሰራም መሰለኝ። አቤት። አይሴጉል ሰላም። አሁን ፖሊስ ጣቢያ ነኝ። እንደዚህ አይነት ትዕዛዝ አለመውጣቱን ነገሩኝ። ስህተት ነው። አውቃለሁ። የት ነሽ? አንቺ ጋር ልምጣ? አይ አያስፈልግም፣ ራሴ ጨርሰዋለሁ። አሳሳቢ ነገር አይደለም። እኔም እስማማለሁ። ደግሞም አንተንም አስጨነኩ። በጣም ይቅርታ። ችግር የለውም። አንቺ ጋር መምጣት አለብኝ። የምር አስፈላጊ አይደለም። አዎ። በኋላ እንገናኛለን። አመሰግናለሁ። አሁን የት እንዳሉ ማወቅ እንችላለን? እንችላለን። ካቴናውን ብታወልቅልኝ በጣም ደስ ይለኝ ነበር። የምር የጌታው አድናቂ ነኝ። ወዲያው እዛ ሄዳ አይደል? ምንም ጊዜ ሊያቃጥል አልፈለገም። ምክንያቱም ለሰው የሚያስብ ሰው ነው። እንደ አንዳንድ ሰዎች ክፉ አይደለም። በሌንን አውልቅልኝ። ወደ ሆስፒታል ሊሄድ ነው። ፍጠን። ወይ ጉድ! ቁልፉ ጠፍቷል። የእውነት ጠፍቷል። የሌለ ነገር አታውራ። አውልቀው። ፍጠን። እውነት ጠፍቷል። አይሴጉል፣ እውነት እኔን ካላመንሽ ራስሽ ፈልጊው እንኪ። አይ ጥዬዋለሁ መሰለኝ። አንተ አፈር ብላ፣ አፈር ያስበላ። ሰላም ሶንጉል። ማን እንደመጣ እይ፣ ማን እንደመጣ እይ። የልጅ አክስት መጣች። ስማ ሰው ይዚህ ምን ታደርጋለህ? አይሴጉል፣ እሱ ለምን መጣ? ውጣ ከዚህ ውጣ አልኩ። ሶንጉል እንደምታስበው አይደለም። አልሰማም። ግዴታ ሆኖብን ነው ለማለት ፈልጋ ነው። አይሴጉል፣ ቆይ ይሄንን እርጉም ለምን እዚህ ያመጣሽው? እሺ ሶንጉል እነግርሻለሁ። እሺ አዳምጭኝ።
አይሴጉል እይ፣ አይገርምሽም? ልክ ባሂር ባባን ነው የሚመስለው። ቁርጥ እሱን ነው። እድግ በል የኔ ጌታ። ግን ደህና ነሽ አይደል? ያው ከባድ ነበር እና ብቻዬን ስለነበርኩ በጣም ፈርቼ ነበር እህቴ አይሴጉል። ውይ በጣም ሲያምር፣ በጣም ቆንጅዬ ነው። አዎ በጣም ቆንጆ ነው። ውሰጁ። አረ እቀፊው። ቀስ በይ። ይዤዋለሁ። በጣም ቁስል ስላለኝ መነሳት አልችልም። በጣም ደስ ትላለች። ይሄ ምንድን ነው እንዴ? ምንድን ነው? አሁንም እንደምታስበው አይደለም ሶንጉል። ትክክል፣ በጭራሽ እንደምታስበው አይደለም። እሺ ቆይ ግን አንተ አይበቃህም? ደግሞ ምን አስበህ ነው? በፈጣሪ ሶንጉል፣ ችግር የለውም። ስሙን ማን አላችሁት ግን? ገና ስም አላወጣንለትም። አባዬ ከእስር ቤት ሲወጣ ስሙን እሱ ያወጣለታል። ባባ እስር ቤት አይደል? እንኪያዡ ተኝቷል። ናልኝ አንዴ አብረኸኝና እመለሳለሁ። እሺ መጣው። ሶንጉል ፍጠን፣ ተራመድ። አይሴጉል ቆይ እንጂ። ይኸውልህ እንዴት እንደምታደርግ ባላውቅም በፍጥነት ይህንን ብረት ከእጅ አውልቅልኝ። በል ፍጠን እያልኩ ነው። ቆይ ተረጋጊ። ይኸውልሽ ስሚኝ አይሴጉል፣ ሰዎቹ አሁን ይመጣሉ እና እነሱ በቃ ያውልቁልናል። ይህ ችግር የለው። በጭራሽ እንዳትጀምር እሺ? አይሴጉል በጭራሽ እኔ ድሮ ፖይራዝ አይደለሁ። ያኛው ፖይራዝ ካራኤል ሞቷል። የፖይራዝ ዘመን በቃ አልፏል። የዳግማዊ ፖይራዝ ዘመን ጀምሯል። ሁለተኛው ፖይራዝ ነው። ቆይ ግን አንቺ ካለ አይሴጉል መኖር እንዴት እንደሆነ ታውቂያለሽ? ነፃ ነሽ፣ ግን ባህር የለሽም። ወፍ ነሽ፣ ግን የምትበሪበት ክንፎችሽ ተሰብረዋል። ሰው ነሽ፣ ግን ልብሽ በጭራሽ አይመጣም። በቃ ካለ አይሴጉል ኖሮ እንደዚህ ነው የሚሆነው። እኔ ካላንቺ በፍጹም መኖር አልፈልግም አይሴጉል፣ በጭራሽ። እኔ በዚህ 3 ወር ውስጥ ምን እንደተረዳሁ ታውቃለህ? ምን? ካላንተ መኖር በጣም አሪፍ ነገር እንደሆነ። እያወራሽ ያለሽው ስለ ድሮ ፖይራዝ ነው። አሁን ስላለው ፖይራዝ አይደለም እኮ። አይገባህም እንዴ? ፖይራዝ አልፈልግህም፣ በቃ አላፈቅርህም። ስማኝ፣ እኔ የራሴን ህይወት ትቼ እሄዳለሁ፣ ግን አንተ አሁንም ትተኸኝ አልሄድክም። እዚሁ ነህ። በሉ ፍጠኑ። አይሴጉል ደህና ነሽ? እዚህ ድረስ ለምን መጣ? ስለ አንቺ ተጨንቄ ነው። ቆይ አንተ ስለ አይሴጉል ለምን ትጨነቃለህ? ላደረግከው ነገር ትከፍላታለህ። ጥሬ ገንዘብ ግን አልያዝኩም። ይቅርታ በዱቤ መክፈል ይቻላል እንዴ? እባካችሁ ሁለታችሁ መሄድ ትችላላችሁ። እባክህ እየለመንኩ ነው፣ መሄድ ትችላለህ። የሚያስፈልግሽ ነገር ካለ ደውይልኝ። እሺ። አመሰግናለሁ። ስሚኝ አይሴጉል፣ ከዚህ በኋላ ይህንን ሰውዬ ከጎንሽ በጭራሽ ማየት አልፈልግም። እኔ ደግሞ አንተን ከዚህ በኋላ በጭራሽ ከጎኔ ማየት አልፈልግም። ደህና ሁን። ምን ብለን እንዴት እንደምንነግረው አላውቅም። ምን ማድረግ እንችላለን? አንድ የተፈጠረው ነገር ተፈጥሯል። በቃ ዝም ብለን እንናገር። ምን ሆነሃል? ያለነው እኮ እስር ቤት ውስጥ ነው እና አሁን ደግሞ ጭንቅላቱ ደህና አይደለም። ከብዳል። በዛው ጠቅልሎ ቢያብድስ? ቆይ ስለምንድን ነው ብቻችሁን የምትሾካሾኩት? አይ እንዲሁ ያወራን ነው ወንድሜ፣ ምንም አይደለም።
እንኳን ደስ አለ አባት ሆነሃል። ባለቤትና ልጅ ጥሩ ሁኔታ ላይ ናቸው። አምላኬ በጣም ደስ ይላል። ደስ ይላል አባት ሆንክ አይደል? አመሰግናለሁ ባባ። አንተም እኮ አያት ሆንክ። በጣም ደስ ይላል። እና ስሙን ማን ነው የምትሉት? ልክ እንዳየሁት ስሙን አንተ አውጣለት ነው የሚሉኝ። ደስ ይላል። እሰይ ፈጣሪ ያሳድገው ልጄ፣ ፈጣሪ ያሳድገው። እና ስላይ ሴጉል አዲስ ዜና አለ? እህቴ ሴጉል ጭራሽ አባቴን እያናገረችው አይደለም፣ አትደውልለትም። ስለዚህ አልቋል እያልከኝ ነው? አዎ ሁኔታው እንደዚህ ይመስላል። እንዲህ እንደማይቀጥል ግልጽ ነበር። ሰውየው ፖየራስ ካራይል ይባላል። እስከማውቀው ድረስ ሁሌ ችግር ውስጥ የሚገባ አይነት ሰው ነው። መጀመሪያ በጉቦ ምክንያት ከስራው ተፈናቅሎ ነበር። ከዛ በጊዜያዊ ሰራተኝነት ለፖሊስ እየሰራ ለባህር ኡማን መስራት ጀመረ። አሁን ላይ ባህር ኡማንን ያሳሰረው እሱ ነው መቴ። ከዛ ምርመራው ህገ ወጥ ነው ብለው ፍርድ ቤቱን ይግባኝ ጠየቁ። ገባኝ። ከአይሴጉል ጋር የተገናኘው እንደዛ ነው ማለት ነው መሰለኝ። ባህር ኡማን አሁንም እስር ቤት ነው? ይኸውልህ ሁለት ጠባቂዎች ጉዳዩን አንይዝም ብለው ራሳቸውን አግልለዋል። አሁን ሃልዱን የሚባል ሰውዬ ነው ጉዳዩን የያዘው። እሱም በቅርቡ ራሱን ማግለል ፈልጓል። ሰውየውን አግኝልኝ። ራሱን ማግለል እስከፈለገ ድረስ። ስማ፣ ከባህር ጋር የሚያገናኝ ስራ ልሰራ አይደል እንዴ? አይ ሰላም ነው? መኪና የገጨ ነው የምትመስለው። እንደው ምን አለበት መኪና በገጨኝ። ትናንት የትምህርት ቤቱን ጉዳይ አንተ እንደጨረስከው ሰማው። እንደዛ ነገር ነው። ልክ ነው። የሰሩት ሰዎች ደግሞ አንተ መሆንን አውቀዋል። ሊበቀሉ ይፈልጋሉ። እንካ መልሰህ ትልከዋል። አንተ ልጅ ከልቤ ነው። ይሄ ቀልድ አይደለም። እሺ፣ እነዚህ ሰዎች ጥቃት ለማድረስ ሲያቀዱ ነበር። አንተ ደግሞ አስቆማቸዋል። እናም ስላንተ አውቋል። ስለዚህ ይሄ ነገር ቀልድ አይደለም። ስማ፣ ለትንሽ ቀን ከዚህ ጥፋ። እሺ፣ ቤት ምልከታ እንዲያደርጉ ሁለት ሰዎች እንልካለሁ። እሺ፣ እና ደግሞ መኪና ስታስነሳ ይተጠነቀቅ ይሁን።
ሶንጉል ሳድረቲን ተመልከት የኔ ልጅ። ቆይ ቀስ የኔ ውድ ቀስ በልሽ። አባዬ ተመልከተው እስቲ። እንኳን ደስ አላችሁ የኔ ልጆች። ወንድሜ እንኳን ደስ አለ። እኔ እንኳን ሴት ብትሆን ደስ ይለኝ ነበር፣ ግን ወንድም ሆነ ሴት ምንም ልዩነት የላቸውም፣ እኩል ናቸው። እዩት እስኪ፣ በጣም ያምራል፣ በደስታ የተሞላ ነው። እንኳን ደስ አለሽ ምራቴ። አመሰግናለሁ። ፈጣሪ ረጅም ዕድሜ ይስጣችሁ። አሚን ዙልፊከር። እውነት እናንተ ብቻ ተፈቱ፣ ከዛ በላይ ምንም አልፈልግም። ማሪ፣ አንቺስ መቼ መጣሽ? ትናንትና ነው የመጣሁት አባዬ። ፖይራዝ ነው ያመጣት አባዬ። ምን? አሁንም ከፖይራዝ ጋር ትገናኛለሽ? አይ እንደዛ አይደለም፣ አላገኘውም። አለመግባባት ተፈጥሮ ነው። በጭራሽ። ሴማ መጣች። በጣም ናፍቀሽ ነበር። ነይ ልቀብሽ። እኔም ናፍቀኸኛል። እንዴት ነህ? ደህና ነህ? አዮ የልጅ ልጄን በጣም ቆንጆ ልጅ ነው። ወለደች እንዴ? ተወለደ? ትልቅ ስህተት እየሰራ ነው። አንተ ማን ነህ? ባህር ሩማንን ብዙ የማልወደው ሰው ነኝ እንበል። የእሱ ጠበቃ መሆን እንደፈለግ ሰማሁ። እያስፈራራኸኝ ነው ማለት ነው ሰውዬ? ገና ወጣት ነህ። ይህንን ማድረግ ለአንተ አይጠቅምም። ለችሎቱ ረፍዶብኛል። ይህንን ወሬያችንን አስታውሰሃል። የምን ወሬ ነው? ቆይ በጣም ቆንጅዬ ነው። ተመስገን። እንኳን ደስ አላችሁ ሳድረቲን። አመሰግናለሁ። ሶንጉል አመሰግናለሁ። እመቤት ሴማ፣ ጠበቃችን የት ነው? እስካሁን አልመጣም። እንደ አጋጣሚ ሆኖ መጥፎ ዜና አለኝ። ይሄኛውም ጠበቃ ራሱን አግልሏል። አይመጣም። አይመጣም ምን ማለት ነው? የሆነ ሰው እኛ እንዳንወጣ ብዙ እየለፋ ነው። ወዳጆቼ፣ ችሎቱ ከ15 ደቂቃ በኋላ ነው የሚሰየመው እና ደግሞ 3 ወር ሙሉ እስር ቤት ነበርን እና አሁንም አንወጣ ማለት ነው። ቤተሰብህን እንገልብሃለን ብለው አስፈራሩት። ሰላም። መቴ ዶሮካን እባላለሁ። አዲሱ ጠበቃቸው። መቴ? ቆይ ግን እነማን ናቸው? ድርጅት ወይስ ግለሰብ? የቀረን ይሄ ነበረ። የዓለም መጥፊያ ቀን ቅርብ ነው። ማን እንደሆናችሁ እናውቃለን። ስላፈሰሳችሁት ደም እናውቃለን። ሰዎች የምታታልሉ ሰይጣኖች ናችሁ። የፍርድ ቀናችሁ ቅርብ ነው። ህዳር 18ን ጠብቁ። ድጋሚ እንገናኛለን። ቆይ ደግሞ ይሄ ምንድን ነው? ይሄ ነገር በጭራሽ ምንም አልገባኝም። ቀኝ ዘመሞች ናቸው? ግራ ዘመሞች ናቸው? ወይስ አክራሪዎች ናቸው? ምንድን ናቸው? እነዚህ እንኳን ስርዓት አልበኞች ናቸው። ምንም የፖለቲካ ሀሳብ የላቸው። ቢኖራቸው ራሱን የምንም አላውቅም። ቆይ ይሄ ማን ነው? ሴማ? አላውቅም። ሳየው የመጀመሪያዬ ነው። የአይሴጉል ጓደኛ እንደሆነ ግልጽ ነው። ቆይ ከየት መጣ?
የአባትሽ ጠበቃ ራሱን አግልሏል። ምናልባት ብረዳችሁ ብዬ አስቤ ነው። ለምንድን ነው እጅህን እዚህ ውስጥ የምታስገባው? አባትሽ የታሰረው በውሸት ነው። ደግሞ መመኝ ምንም የሚያስፈራ ነገር የለም። እኔ ምንም የምፈራው ነገር የለም። ማሂር ኡማን፣ አቶ መቴ እየጠሩን ነው። አቶ ባሂር፣ ችሎቱ ውስጥ እንድገባ መፈረም ያለበት የተወሰኑ ወረቀቶች አሉ። ግን ይረፍድብናል። ግድ የለም፣ ዳኛውን አውቀዋለሁ። 5 ደቂቃ ስጡ እባካችሁ። ምርመራው የተመሰረተበት አህመድ ፖይራዝ ካራይል የሰጠው ቃል የተወሰደው የመንግሥት ተቀጣሪ ነው በሚል እሳቤ ነበር። ቢሆንም ግን በአቃቤ ሕግ ሳህሊ ኩስኩ የተሰጠው ሰነድ የሐሰት ነው። ስለዚህ አህመድ ፖይራዝ ካራይል በጊዜው የመንግሥት ተቀጣሪ ስለነበር በአሁኑ ሰዓት ክሶቹ መሠረተ ቢስ ናቸው። አቃቤ ሕግ ሳህሊ ኩስኩ ስለ ምርመራው ምንም የሚያውቀው ነገር እንደሌለ የሚያሳዩ ተጨማሪ ሰነዶች ለፍርድ ቤቱ አቅርበናል። በቀጣዩ ችሎት ደንበኞች እንዲለቀቁ ፍርድ ቤቱን በአክብሮት ይጠይቃል። የተደረሰበት ውሳኔ በፍርድ ቤቱ ታይቶ ቸልተኝነቱን የማየትና የጎደሉትን ጉዳዮች በማመዛዘን የተከሳሾቹ የወንጀል ክስ ተፈጥሮ ሊቀይር እንደሚችል ከግንዛቤ በማስገባት ተከሳሾቹ በቀጠሮ ችሎት እንዲለቀቁ ነው የተወሰነ። በጣም ጀግና ነው። አመሰግናለሁ ልጄ። ምንም አይደል። ወይዘሪት ሴማ እንኳን ደስ አለሽ። አመሰግናለሁ። ብናቅ ኖሮ መተን እንወስድሽ ነበር። ችግር የለውም፣ ችሎቱ በጊዜ ስላለቀ ነው። እሺ። ሴማ እንኳን ደስ አለሽ። አመሰግናለሁ። እንኳን ደስ አለህ አባዬ። እንኳን ደስ አለህ። አመሰግናለሁ ማሬ። ነፃ ወጣን። በቃ ፈጣሪ ይመስገን። በቃ ነፃ ወጣን። ቀልድ ነው የሚመስለው። ሰዎች፣ ምንም አይነት ክርክር አልፈልግም። ዛሬ ማታ ሁላችንም አንድ ላይ ነን። ከፋይኔ ነኝ። አንድ ላይ ራት እንበላለን። እሺ፣ እንደው ያለው ካፒቴን አሊ ጋር እንሂድ። እሱም ይቻላል። አመሰግናለሁ ወንድሜ። ችግር የለውም። እናመሰግናለን። በጣም እናመሰግናለን። የሆነ ቦታ አውቀሃለሁ፣ ግን ደጋግሜ ባስቡ ሊመጣልኝ አልቻለም። አንተ ደግሞ አባቴን ታውቀዋለህ። ጀማል ዱሩካን ይባላል። ምክትል ሚኒስቴር ጀማል ዱሩካን። እና አንተ የእሱ ልጅ ነህ ማለት ነው? አዎ። እሺ፣ አሁን አስታወስኩ። እዛ ነው የማቅ ማለት ነው። ያንተ ያለህ በጣም አድገሃል። ሲመች ቤት ብቅ በልና በሰፊው እናወራለን። በፈለክበት ሰዓት እመጣለሁ። ነይ ማሬ፣ በቃ እንሂድ። አባዬ፣ እስካሁን ቤት አልሄድኩም። በኋላ ላይ ተመልሼ እመጣለሁ። እሺ? እሺ፣ በቃ እንዳልሽ ይሆንልሽ። ቀስ ብለሽ መምጣት ትችያለሽ። አይሴጉል፣ እንገናኛለን። እንገናኛለን። እንዳደርስሽ ትፈልጊያለሽ? አይ ታክሲ ይዛለሁ። በጣም አመሰግናለሁ። ለእኔ ምንም ችግር የለውም፣ መንገዴ ነው።
እሺ እሺ። ና በል ዘመዴ። እናንተ ሂዱ፣ እኔ አንድ ስራ አለኝ። እሱን ከጨረስኩ በኋላ እመጣለሁ። ስማ ወንድሜ፣ ቤት ሂድና ገላህን ታጠብ፣ ልብስህን ቀይር። መጀመሪያ ወደ ራስ ተመለስ። አይ አሁኑኑ መሄድ አለብኝ። በቃ እንገናኛለን። ምን ትላለህ? ሊሄድ ነው። ቶ ይሂድ፣ በራሱ ጊዜ ቢያውቅ ይሻላል። አባዬ አባዬ፣ የኔ ቡችላ ማርያ፣ አሁን እንቅልፍ ይናፍቀናል። ዊ እናትነት በጣም ከባድ ነው ሳድረቲ። ምን የሚከብድ ነገር አለው? ይበላል፣ ይጠጣል፣ ይተኛል። ሕፃን እኮ ነው። ስሙልኝ፣ እዚህ ምን እያደረገ ነው? በቃ ምንም አያርፍም አይደለ? አቁም። ትሰማል? አሁንም ደፍረ ፊቴን ካየ ወይ ጀግናነ ወይ ሰክረሃል ማለት ነው። እንዲሆናል ብዬ አላሰብኩም ነበር። ምንድን ነው ያልጠበቀው ነገር? መልስልኝ። ምንድን ነው? እንደ ገዛ አባቴ እወድሃለሁ ብዬ አልጠበቅኩም ነበር። ግራ ተጋብቼ ስለነበር ሳላውቅ ሸወደ። ይቅር በለኝ። ከምርም ወድጄህና አምኜህ ነበረ። እኔ አሁንም በጣም እወድሃለሁ። ለምን እዚህ መጣ? የአዲል ቶፓል ሰነድ እኔ ጋር ነው። እስማማለሁ። በጣም ብልህ ነው። ሰነዱ ውስጥ ምንም ይሄን የሚባል ነገር የለውም። የፈጠርከው እሱን ለማጥፋት ነበር እና አሁን በሕይወት አለ። እሱን ታውቃለህ ባባ። እዚያ አካባቢ እንደሆነ አንተም በደንብ ታውቃለህ። ሰውየው ማን ነው? ይህ ጉዳይ አይመለከትህም። አርፈ ቁጭ በል። ከዚህ በኋላ ከእኔም ሆነ ከልጆች አጠገብ ራቅ። ባባ ባባ ይቅር በለኝ። በቃ ሰውዬ ከዚህ ጥፋ። ይቅርታ ይቅርና ከዚህ በኋላ ላይ አልፈልግም። ይኸውልሽ ይህን ሰነድ ሳየው ስለ አዲል ቶፓል ሰራተኛው ኡፋክ ካንታር እዚህ ሰነድ ውስጥ መረጃ አግኝቻለሁ። ወደ አዲል ቶፓል ሊመራችሁ ይችላል። ውይ አይሴጉል፣ በስተ መጨረሻ መጣሽ። እንኳን ደህና መጣሽ። ሰላም፣ አመሰግናለሁ። እዚህ ነው የምትኖሪው? አዎ። መቼ ነው ድጋሚ የምንገናኘው? ይኸውልህ መቴ፣ ጥሩ ሰው መሆንን አልጠራጠርም፣ ግን ምን ለማድረግ እየሞከርክ እንደሆነ አልገባኝም። የምፈልገው ከአንቺ ጋር በደንብ መታወቅ ብቻ ነው። ይኸው ነው። እኔ ማለት ይኸው ነኝ። በቃ ሌላ የሚታወቅ ነገር የለኝም። እረዳሻለሁ።
ከከባድ ግንኙነት እንደወጣሽ አውቃለሁ። ከባድ ግንኙነት አልነበረንም። እኔ ህይወት ውስጥ አቶሚክ ቦምብ ነው የፈነዳው። ሞቼ ነው ወደ ህይወት የተመለስኩት። ባለፉት 3 ወራት ውስጥ ምን እያደረግኩ እንደሆነ አላውቅም። አይሴጉል፣ አንድ ሰው ሊጎዳ ይችላል። የእውነት በጣም ጥሩ ሰው ነው። አመሰግናለሁ። ከአንቺ ምንም የምጠብቀው ነገር የለኝም። እዚህ አካባቢ እንደምሆን ብቻ አውቂ። ለእኔ እሱ በቂ ነው። እሺ፣ ቻው። አመሰግናለሁ። እንገናኛለን። ነው? አይሴጉል ውጪ እናወራለን። ያመሃል? ምን እያደረክ ነው ያለኸው? አይሴጉል ውጪ እያልኩሽ ነው፣ እናወራለን። እኔ ካላንቺ መኖር አልፈልግም። አንቺን ሳላይሽ መኖር አልፈልግም። አፍን ዝጋ፣ ሰዎችን ትቀሰቅሳለህ። በጣም አሪፍ ነዋ። በእኛ ፍቅር ምክንያት ሙሉ ሀገሩ መንቃት አለበት። እሺ